ቤዚ ሴት በላይ ትላላችሁ። እውነት ቤዚ ሁል ጊዜ በዓል ሲሆን በጣም ነው ደስ በሚል ሁኔታ የምታሳልፈው። እንደዚህ ከማርክም ጋር በቃ ደስ የሚል በቃ የሴት በላይ ምን ልበላችሁ፣ እንደ እድሜዋ ሳይሆን በጣም ጀግና ናት። በሙያዋ ምናምን ሁሉ ነገሯ፣ አፈራረሿ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ጠፍቻለሁ እንግዲህ በእነ ቤዚ እንኳን እየሰራሁ አይደለም፣ ቆይቻለሁ ግን ደግሞ ይህን ማለፍ አልችልም። የምር ሁልጊዜ ሙያዋ በጣም ነው የሚያስደስተኝ ይሆናል። ዛሬስ ያው አሉ ሌሎችም፣ ግን ደግሞ ብዙ ጊዜ ራሷ በቃ እንግዲህ ካሜራ ደቅ ነው እያየና በፊት ራሱ ሄኖክን በር ክፈትልኝ ብላ ከፈተላ በኋላ ቤቱን አጽድታ አስተካክላ ዶሮ ወጧን ሰርታ በቃ በየአይነት ሁሉ ነገር አስተካክላ ቡናዋን ፈርሻ ምናምን ነገር በጣም ነው ደስ የሚለውና ማርክ ሲመጣ በቃ ቤቱ እሱ የሚያውቀው ሰው እንደሌለ ግን እሳስ ልክ ገብታ እንደዛ ፈራርሻ ምናምን ስጠበቀው አስባችኋል። በጣም ነው ደስ የሚለውና ወንድ ላይ ደግሞ ከምንም በላይ ቤቱ በቃ ሲጸዳለት ሚስቱ ጸድታ በቃ ከምንም በላይ ራስን መጠበቅ በጣም ያስደስታቸዋል። ወንድ ላይ ከምንም በላይ ሴትን የሚተውበት አጋጣሚ ምንድነው? ራሷን የማጠብቅ ከሆነ በምግብም ካልተመቸው ውጭ መብላት ይጀምራል። እንዳልኳችሁ ሴትም ራሳችንን የማንጠብቅ ከሆነ ወንዶች ውጭ ማየት ባህሪ የላቸው። የእነዚህ ሱስ ያለባቸው እናንተ ሙሉ ሆናችሁ የሚሄዱትን አይነት ሰዎች አይደለም። ግን ደግሞ ወንድ ልጅ በባህሪው በቃ ምግብ ምንድነው የሚባለው? ወንድ ልጅ ሆዱን ይወዳል ይባላል ከነተረቱና ምርጥ ምግብ የምታበስል ሰው፣ ራሷን የምትጠብቅ ሰው፣ በብዙ ነገሮች ፍላጎቱን የምታሟላለት ሴት ከሆነች መልክ ባይኖራት እንኳን ራሱ ብዙ ሰው ይይዛታልና ታዩ ከሆነ ግጥሞቹ የሚያውቅ ይሆናል። በቃ በጣም ቆንጆ ሴቶችን በቃ በመልክ በአቋም በብዙ ነገር ቆንጆ የሆኑ ሴቶችን ሲያሳድዱ የከረሙ ሰዎች መልከ ጥፉ ሆና ግን ለቤቱ በጣም ጀግና፣ ራሷን የምትጠብቅ፣ ቤቷን የምታሳምር፣ እሱን የምታከብረው፣ የምትወደው እንደዚህ አይነት ሴት ከሆነ ምግብ የምታበስል ከሆነ በስራ ሰዓት ከቤት ጥሞት የሚበላ ከሆነ በቃ በጣም ነው ይመርጣታል። ምን የእሷ መልክ ምንም ትሆን በቃ መልኩ አይታየውም። ገብቷችኋል? እና እንደዛ ስለሆነ ሴት ልጅ በቃ እንደዚህ ባለሙያ ስትሆን ራሷን ስትጠብቅ ውበቷን ስትጠብቅ ያስደስታልና ማርክ ደግሞ እድለኛ ነው። ስለዚህ ተጣልተው ነበር እንግዲህ ፍቅር ያሸንፋል። በተለያዩበትም ሁኔታ ያን ነገር ትተን እንደ አዲስ መመለስ እንችላለን ብለዋለች። በጣም ነው ደስ የሚለው። የይቅርታ ልብ ያለው ሰው በነገራችን ላይ ያስደስተኛል። ብዙዎቻችን እንግዲህ የይቅርታ ልብ የሌለን በጣም አለ ነው። ምክንያቱም ዛሬ ይቅር ብለን ብናልፍ ነገ ቢደግም ብለን ነገር የምናስብ ሰዎች አለን። በእርግጥ ነገን ማሰቡ ይከፋል ማለት አይደለም። ነገር ግን ደግሞ ዛሬን ሳንኖር ነገ ማሰብ ጥሩ አይደለም። እንዳልኳቸው አንዳንድ ጊዜ ስለ ነገ አላህ ነው የሚያውቀው። በህይወትም ላንኖር ስለምንችል ባለን አጋጣሚ ተደስተን ብንኖርና ባል ያለንን ነገር መርሀባ ብለን ብንቀበል ጥሩ ነው ብዬ አስባለሁ። እንደተባለውም ደግሞ ያን ሰው ምናልባት የዛሬን ስህተት ነገር ላይ ደግሞ ስለሚችል ተምሮ ከሆነ እንግዲህ አእምሮ ያለው ሰው ከሆነ ይማራል። ይሄ ነገር ልክ እንዳልሆነ እንዳለችውም እሷ አሁን ቆም ብላ ብቻዋን አስባ ያገኘችው ውጤት አለና ያ ውጤት ደግሞ ምንድነው? ያለፈውን ነገር ትተን ካሁን በኋላ በቃ በለውጥ አብረን እንቀጥል ነው ያለችውና ብዙ ሰዎች ለዛም ነው እንግዲህ አስተውሉ ይባላል። ቆም ብላ እንዲያስተውሉ የሚተውት ለዛ ነው። እና ብዙ ጊዜ በትዳር መካከል ሌሎች ሰዎች አትግቡ የሚባለው ለዚህ ነውና ትዳር ውስጥ ሲሆኑ የሰው ላይ ብዙ መነቋቆር መደባበር ይኖራል። ግን ደግሞ ያንን መደባበር መነቋቆራችሁን ሁላችሁም ለየት ብላችሁ ራሳችሁን ማለት ነው ሌላ ሰው በህይወታችሁ ሳታስገቡ ቆም ብላችሁ የማሰብ ባህሪ ሲኖራችሁ ያ ነገር ልክ እንዳልሆነ ብትሄዱ የባሰ እንደሚመጣ ጥፋታችሁን የእነሱንም ደግሞ የመረዳት አቅም ይኖራችኋል። ግን ደግሞ ትዳር ውስጥ ሆናችሁ ወዲያውኑ እሷ ጋር ስትጣላ ካላስ እሷ ጋር ከተጣላሁማ አይምሮዬን ዘና ማድረግ ፈልጋለሁ ብለህ ሌላ ሰው ጋር የምታወራ ከሆነ ሌላ ሰው የምታገኝ ከሆነ ሴቲቱን በዛው ተቃራኒ አሁን ባላችን ጋር ተጣልተን ሲደብ እሱ ጋር ከተጣላን ያ ችግር ለምንድነው ወዴት ነው ብለን ከማሰብ ይልቅ ለብቻችን አይ በቃ እሱማ እንደዚህ ካለ የራሱ ጉዳይ ብለን ሌላ ሰዎችን የማውራት ባህሪ ይኖረናል። ሌላ ሰው የምናወራ ከሆነ ደግሞ ያን የተፈጠረ ክፍተት ለመሸፈን አንሆንም። ጥፋታችንን ማየት አንችልም። የእሱም ጥፋት ይሁን ልክ ይሁን እሱን ራሱ ማሰብ አንችልም። እና የሰው ላይ በህይወቱ እንደዚህ ቆም ብሎ ማሰቡ ለብቻው ጥሩ ነው፣ ተገቢ ነው፣ ውጤታማ ያደርጋል። በወሰናቸው ውሳኔ እንዳትጸጸቱ ትሆናላችሁና ቤዚ እንዳለችውም እንግዲህ ቆም ብዬ አሰብኩኝ፣ ያን ሀሳብ ተረዳሁና ስለዚህ አንተና እኔ ያለፈው አልፏል። ካሁን በኋላ በአዲስ ነገር
ዘና ብለን መኖር እንችላለን ብለዋለች። ና ልክ ናት። ማርክም እንግዲህ አላሰብም፣ አላመነም። የባለፈውን ትተነዋልና አብረን እንቀጥል ስትለው አይታችሁታል እንግዲህ አቀፋትና ለምንድን ነው ደስ ያላለህ እንኳ ስትለው ደስ ሳይለው ቀርቶ ሳይሆን የሆነ አንዳንዴ ዱብዳ የሚሆንባችሁ ነገር አለ። ያልጠበቃችሁት አለቀለት ስትሉ የሚነሳ ነገር ወይም ደግሞ የሆነ ዛፍ ይወድቅና ከአሁን በኋላ ይሄ ዛፍ በቃ አልቆለታል ሲባል ልክ እንደ አዲስ ወጥቶ አለምልሞ አምሮበት ታያላችሁ። ከዛ ከወደቀ ነገር ላይ ጥሩ ነገር ታዩበታላችሁ። ና ተስፋ ካለ ሁሉም ነገር ይስተካከላል። ቆሞ ብሎ የማሰብ ነገር ካለ ማንኛውም ነገር ይስተካከላል። እና እንግዲህ እሷ ቁማ ባሰበችው ነገር ራሱ ማርክ ተደመሞ ደስተኛ ሆኗል። እንግዲህ አይታችሁታል። አላመነም፣ አልቅሷል ለብዙ ሰዓት ማለት ነው። ና ወንድ ልጅ ደግሞ በጣም እንትን ካላለው እንኳንም ባል ያወጣና ዙሮ አያቸውም። እና ብቻ ደስ ይላል። ካሁን በኋላ ነገሮችን አስተካክላችሁ ሌላ ሰው ሳታስገቡ ደስተኛ ሆናችሁ ብኖሩ በጣም ነው ደስ የሚለው። እንግዲህ አመት ከምናምን እየሆናቸው ነው፣ ወደ 2 አመት እየሄዱ ነው። ለማንኛውም ስህተት ካለብኝ አረሙኝ። ቻናሌ ሰብስክራይብ አድርጉልኝ። አሰላሙ